ድህነት በመንፈሳዊ ማህበራትም ውስጥ ለመንፈሳዊ ድህነት የተሰጠው ትኩረት አነስተኛ ነው። ብዙ መነኮሳት ይህን ነገር በቀላሉ ይመለከቱታል። በድህነት ለመኖር የገቡትን ቃለ መሐላ በውል አልተገነዘቡትም። የድህነትን መንፈስ የሚጠብቅ መንፈሳዊ ማህበር ብዙ መልካም ነገሮችን ያደርጋል። ይህ መንፈስ ከሌለው ግን ወዮለት። አንድ ሰው መሰሰት ከጀመረ ሁሉም ነገር ይጠፋል። የመንፈስም ሆነ የበጎ ሥራ ድህነትን በሚገባ ከጠበቃችሁ ማህበሩ ያድጋል። ይህን ችላ ማለት ከጀመራችሁ ግን ተጠንቀቁ። የሚቀጥለው እርምጃ መጨረሻው ይሆናል። በድህነት ለመኖር ቃለ መሐላ መግባትና ምንም ነገር ላለማጣት መፈለግ የሀብታም ድህነት ነው። አንድ ቀን አንድ መነኩሴ በእኔ ማህበር ዘንድ ዳቦና ሳሙና አይጠፋም፣ ከእነዚህ ውጭ ሌላ ነገር የለንም አለኝ። እኔም ወንድሜ ሆይ በየቀኑ ጌታን ስጋ ሳይሆን እንጀራ እንድሰጥህ ትለምነዋለህ። ስለዚህ እርካታ ይኑርህ። ሳሙና የሰጠህ ከሚገደድበት በላይ ሰጥቷል ብዬ መለስኩለት። ድሆች ስታመሙ ለአንድ ጊዜ የሕክምና ምርመራ በርካታ ገንዘብ ወደሚጠይቅ ሐኪም ዘንድ መሄድ ይችላሉ? አይችሉም። ድሃ ሰው ስታመም ወደ ተራ ሐኪም ዘንድ መሄድ ያስደስተዋል። ለመድኃኒቶችም እንዲሁ ነው። እናንተም ራሳችሁን ስትንከባከቡ እንደ ሀብታሞች ሳይሆን ድሆች እንደሚያደርጉ አድርጉ። አስፈላጊ ነው የምትሉትን ነገር ካላገኛችሁ ወይም ወዲያውኑ ማግኘት ካልቻላችሁ ያን ጊዜ እንደ ወንጌል አብሳሪዎች በድህነት ለመኖር ቃለ መሐላ መግባታችሁን አስተውሉ። በዚህ ቃለ መሐላ መሰረት የዚህን መልካም ሥራ ውጤት በትዕግስት ብቻ ሳይሆን በደስታ መቀበል ይጠበቅባችኋል። በማዕድ ጊዜ አለቆች በእንክብካቤ መንፈስና ብዙውን ጊዜ በከፍተኛ ወጪ ያቀረቡላችሁን ነገር ሁልጊዜ እንደፈለጋችሁ ስለምታገኙ የእግዚአብሔርን በጎነት ትረሳላችሁ። እርሱንም ሳታመሰግኑ ትቀራላችሁ። ሁሉንም ነገር ለራሳችሁ እንደሚገባ አድርጋችሁ ትቆጥራላችሁና አንዳንድ ጊዜ ስለምታጡት ወዮላችሁ። ለገዳሙ ንብረት እንደምትጠነቀቁ ለድህነትም እንዲሁ አድርጉ። እነዚህ ንብረቶች በጌታችን ፊት በብርቱ የምንጠየቅባቸው የተቀደሱ ነገሮች እንደሆኑ አድርጋችሁ ቁጠሩ። ችላ ካልናቸው ወይም በአግባቡ ካልተጠቀምንባቸው ፍሬ አልባነት ይመጣል። የእግዚአብሔርንም ጥበቃ አናገኝም። አንዳንድ ጊዜ ጌታችን አስፈላጊ ነገሮችን እንኳ እንደማይሰጠን ሁልጊዜ እናስተውል። ምክንያቱም ለትንንሽ ነገሮች አልተጠነቀቅንምና። አንዳንዴ ሰዎች ለማህበሩ ሳይሆን ለግል ንብረቶቻቸው ልዩ እንክብካቤ ያደርጋሉ። ይህ በደል ነው። የራሳችንን ንብረት ማጥፋት ከሌለብን ለማህበረሰቡ ንብረቶች የበለጠ እንክብካቤ የማናደርግበት ምክንያት የለም። አንድ ቤተሰብ መሆናችሁን አስቡ። ሁሉም ሰው ለገዳሙ ጥቅም ማሰብ አለበት። የድህነት መንፈስ ከሁሉም ሰው እንክብካቤን ይሻል። ምክንያቱም ምንም ነገር መበላሸት የለበትም። ነገሮችን በአስፈላጊነታቸው መጠን ብቻ መጠቀም ያስፈልጋል። ትንሽ ነገር በቂ ከሆነ ከዚያ በላይ አትጠቀሙ። ያለን ነገር የበጎ አድራጊዎቻችን የመስዋዕትነት ውጤት መሆኑን አትዘንጉ። እነዚያ መጽዋዕቶች የተሰጡት በመስዋዕትነትና የግል ፍላጎትን በመቀነስ ነው። ስለዚህ ማባከን የለብንም። ለማሳዘንና ቅር ለማሰኘት አልፈልግም። የምፈልገው የበኩላችሁን ጥንቃቄ እንድታደርጉ ብቻ ነው። ደብዳቤዎችን ሲቀበል ያልተጻፈበትን የወረቀት ክፍል ግማሽ
ሆነ የወረቀቱን ሩብ እንኳ ቢሆን ቀድጄ አስቀምጠዋለሁ። እነዚህን ቁርጥራጭ ወረቀቶች በኋላ ለትንንሽ ማስታወሻዎች መጻፊያ እጠቀምባቸዋለሁ። እነዚህ ነገሮች አሳፋሪ አይደሉም፣ ትንንሽ የድህነት ሥራ መገለጫዎች እንጂ። ድሆች የሚበሉት በግንባራቸው ላብ ያገኙትን ነው። እዚህ ግን ማህበሩ ሁሉን ነገር ያቀርባል። ሆኖም የተሰጠውን ነገር በስራችን መደገፍ ያስፈልጋል። ከድሃ ቤተሰብ በመወለዳችን ወይም ዘመዶቻችን በቂ ልብስ ባለመልበሳቸው አንፈር። ይልቁንም ከእነርሱ ስለመጣን እንኩራ። ገንዘብ የሚፈልግ ካህን የፈለገውን ማጣት የለበትም። አልቀበልምም ልል አይገባም። ያን ጊዜ ሁሉም ሰው ይሰጠዋል። ስለዚህ በቅንነት ገንዘብ ማጣት በግብዝነትም እንደማይፈልግ መሆን የለበትም። ቅዱስ በርናርዶስ እንደሚነግረን መንፈሳዊ ነገሮችን በተመለከተ ከባልንጀራችን ጋር ባለን ግንኙነት ቦይ ብቻ ሳይሆን ገንዳም መሆን አለብን። ቁሳዊ ነገሮችን በተመለከተ ግን ገንዳ ሳይሆን ቦይ ብቻ መሆን አለብን። ይህ የመጨረሻው ነጥብ እኔ ራሴ የጨመርኩት ነው። ቅዱስ ዮሴፍ አላማኖ ሆይ ለምንልን።